እዛ ላይ ጦርነት አልተነሳም። አንደኛ ጦርነት እናረጋለን አልተባለም። አድሬስ የተደረገው ኢንተርናሽናል ኮሚኒቲው ነው። ኢንተርናሽናል ኮሚኒቲውን መቆም አለበት፣ ይሄን ሰው ማስቆም አለብን ነው። ለምን ሲባል ደግሞ የባህር በር ወይም ወደብ እስካሁን እያልን የምናነሳው ነገር እዛ ውስጥ አልተነሳም። ከየት እንደመጣ አላውቅም። እዛ ላይ የተነሳበት ምክንያት በኢንተርናል ፖለቲካችን ውስጥ በውስጣዊ ፖለቲካችን ውስጥ መግባት የኢትዮጵያን ኢንትረስት በማፋረስ ቀዳሚ ድርሻ ወስዶ እየሰራ ያለ ሰው እየበጠበጠ ያለ ሰው ነው። ሪጅኑን እየበጠበጠ ነው። ቀጠናውን እየረበሸ ያለ ነው። መቆም አለበት ብሎ ኢንተርናሽናል ኮሚኒቲው አቴንሽን ይስጥ ተብሎ የወጣ ጽሁፍ ነው። ኦፍ ኮርስ ከፍተኛ ቅርበት ያላቸው ሰው እንደመሆናቸው የመንግስት ድምጽ አድርገን ኢቭን ፕሎዚብል ዲናያቢሊቲ ቢኖረውም መንግስት አላልኩም ማለት ይችላል፣ ግን ብሏል ማለት ትችላለህ። ከሰውየው ቅርበት የተነሳ ካላቸው ለስልጣንና ለመንግስት ካላቸው ቅርበት አንፃር እዛም ላይ ግን የተባለው አንደኛ ጦርነት የሚባል ነገር አልተነሳም። ሁለተኛ ስለ ወደብ ወይም ስለ ባህር በር የተነሳ ነገር የለም። እዚህ ጋር እስካሁን ሲወራ የሰማነው ስለ ባህር በር ስለ ወደብ ነው። እንዴት ነው ስንሰማ፣ እንዴት ነው ስናነብ ነው ወይ ሰው ነው አንብቦ የሚነግረን የሚለው እኔ በጣም ግራ ይገባኛል። ሰሞኑን እዚህ ሚዲያም ላይ ትንሽ ጦፍ ያለ ነገር ነበረ። ከአንድ ሁለት ሶስት ትልልቅ ሩሞች ነበሩ። አሁን እዚህ ካለንበት ሩም ካለው ሰው በማይተናነስ ብዙ ሰው ያየን ቦታ ላይ ነበር ስንነጋገር የነበር ነው። እዛ ላይ ከኤርትራውያን ልጆች ጋር የምንነጋገረው አንዳንድ ኢትዮጵያውያን እዛ ገብተው እዚህ ውስጥ የሚንጸባረቅ የነበረውን አይ ቲንክ አንድ ወንድሜ ሲያነሳው የነበረውን ሴንቲመንት ሲያንጸባርቁ ነበር። ከዛ የከፋ ንጹህ ኩልል ያለ ባንዳነትንም ሲያስተናግዱ አይተናል። የባንዳነት ዴፊኒሽኑን ማለት ነው። እሱ ምንም ልንወሻሽ የምንችለው አይደለም። መተንፈስ ነው የሚሻለው ወይስ ዳቦ ነው የሚሻለው አለ። አንደኛ መተንፈስ የሚከለክል ሰው የለም። ሰዎች በየአካባቢው ላይ ብሔር ተኮር ጥቃት ይደርስባቸው ነበር፣ ደርሶባቸዋል የሚለውን እስማማለሁ፣ ገዛለሁ። አሁን ባለው ይዘት ግን ጦርነት ጦር መሳሪያ አንስቶ ከዳቦ በፊት እኔ ትንፋሽ ላስተነፍስህ ነው የሚለው አካል እኮ ትንፋሽ እያሳጠረ ነው ያለው። እነኚህ ጦር መሳሪያ የነሱ አካላት የሌሉበት ቦታ ላይ እኮ ህዝቡ የሰላም ትንፋሽ ይተነፍሳል። ስለዚህ ቅድሚያ የሚሆነው ትንፋሽ ከሆነ ዞር በል ከጉሮሮ ላይ ይተንፈስበት። ሲምፕል ዛት። ምንም በጣም ኮምፕሊኬትድ ሎጂክ አይደለም። ሁለተኛ የኢትዮጵያ የናሽናል ኢንትረስት ከባህር ጋር ተያይዞ ያለው ወደብ አይደለም። እኛ ወደብ መከራየት ከሆነማ ጅቡቲም እኮ ወደብ ያከራየናል። የባህር በር ነው የምንፈልገው። አክሰስ ቱ ሲ ነው የምንፈልገው። ባህሩን አክሰስ አድርገን ከዓለም አቀፉ ማህበረሰብ ጋር መንገድ በር ክፈቱልን ነው እያልናል። 20 ኪሎ ሜትር ይሁን 50 ኪሎ ሜትር በሊዝም ይሁን በምንም ይሁን በትራንስፖርት በማንኛውም ሁኔታ ኢትዮጵያ ታፍና ተዘግታ ላንድ ሎክድ ሆና የምትቆይበት ይሄ ቀጠናዊ አቅሟ የዛ ሀገር የህዝብ ብዛት ሁሉ ነገር አይፈቅድልንም እንጂ ወደብ ክፈቱልና አከራውን ቅድም አንድ በድምጽ ስታነጋገር ኤርትራዊ እህታችን እናታችን ገብታ ተናግራለችና በጥሩ ዋጋ ቅናሽ አድርገን ኩፖን እንሰጣለን አለች። እኛ መከራየትማ ለመከራየት ኩፖን አንጠይቅም እንዴ? ከጅቡቲ ኪራይ አይደለም እየጠየቅን ያለ ነው። ሊዝ ከሆነ ሊዝ አድርገን ወይም ደግሞ ትራንስፈር የሚደረግበት ሌላ ባለፈው ይሄ ጉዳይ ሲነሳ ኦፕሽን ተደርጎ ይቀርባሉ። የባህር በር ነው ኢትዮጵያ፣ የባህር በር ያስፈልጋታል። ትልቅ ሀገር ናት። እዛ ቀጠና ላይ ትልቅ ሀገር ናት። እዚህ ጋር ያሉ ሰዎችም እነዚህ ይሻላሉ። እንደውም ሌላ ቦታ ላይ በጣም ሀገራቸውን ለማሳነት የለም እኮ ሞቷል እኮ ተንበርክኳል እኮ ምናምን እያለ ሰው የራሱ ሀገር ላይ እንዲያነስብ ሲሰብክ እሰማለሁ። ግን በሪያሊቲ እኛ የባህር በር እንጂ የምንፈልገው ወደብ እንዲያከራዩን አይደለም እየጠየቅን ያለ ነው። አንደኛ። ሁለተኛ ደግሞ ጦርነትን ያወጀ ሰው የለም። በተለይ የኢትዮጵያ መንግስት ጦርነት አላወጀም። አንዳንድ ኢንፎርሜሽኖች በግልጽ እንደሚያሳዩት የኤርትራ መንግስት የክተት አዋጅ እንዳወጀ ይታያል። እሱም ራሱ ጦርነት አይደለም። ክተት ማለት ይችላል። ወደ ጦርነት ፖስቸሪንግ ነው እሱ። የጦርነት አቋም ማሳየት ነው። ግን ጦርነት እንዳለ ተደርጎ መነሳቱ ትክክል አይደለም። እነኚህ ነገሮች ካነሳኝ መጨረሻ ላይ አይ ቲንክ በኋላ መለስበታለሁ። የኦኤልኤፍን እና የኦኤፍሲን በማስመልከት አጀንዳ ተጨማሪ አጀንዳ ያስያዘ አንድ ሰው አለ። ስክሪንን እያየሁ አልነበርኩም። ያንን አጀንዳ ያስያዘው ሰው ትንሽ ኮንፎሉድድ የሆነ ነገሩንም በደንብ ያየው አይመስለኝም። ግን የሰጠው ትንታኔ ባጭሩም ቢሆን ትክክል አይደለምና በደንብ ረገጥ አድርጎ አጀንዳውን መስጠቱ ካልቀረ ቢያስረዳን ደስ ይለኛል። አመሰግናለሁ። ቴንክ ዩ አያና። ምናልባት አሁን ሁለት አስገብቻችኋለሁ።
ቪዲዮቻችሁ እንደሚሰራ እርግጠኛ መሆን አለባችሁ። ቪዲዮቻችሁን የምታበሩ ምክንያቱም በቪዲዮ እየተያየን ነው የምናወራው። ተራችሁ ሲደርስ ያን ሬዲት አድርጋላችሁ። በእንትኑ ጉዳይ በሀሳባችሁን ስቀበል ነበር። በወደቡ ጉዳይ ፍጹም ጨዋነት በታከለበት ሀሳቤን መስጠት ፈልጋለሁ የምትሉ ካላችሁ የጋራ ጉዳይ ስለሆነ ፌር መሆን ስላለበት የኤርትራ ዜጎች ካላችሁ ኤርትራ እያላችሁ ጻፉልኝ። ግን ቪዲዮ እንደምታበሩ እርግጠኛ መሆን መቻል አለባችሁ። ቪዲዮ አብርታችሁ እዚህ ጋር በወደቡ ጉዳይ ላይ ሀሳብ ለመስጠት የምትሟገቱት ጤናማ የሆነ መድረክ ስለሆነ ያን ታደርጋላችሁ። ካላችሁ ከሌላችሁም ችግር የለውም። በሌላችሁበት ጉዳያችሁን እናያለን ለማለት ያለው። ቀጥል ሞሺ። ኦራይት እሺ። አንዳንድ ሀሳብ ልስጥ። ሰሞኑን በየአንዳንድ ሩሞች ላይ እየገባን እያየው ነበር። እኔም የተሳተፍኩባቸው ነገሮች ነበር እና የመጀመሪያው እስኪ የመርህ ጥያቄ እናንሳ። አሁን ለኢትዮጵያ ወደብ ያስፈልገዋል አያስፈልጋትም የሚለውን ብዙ መከራከሪያ የማያስፈልግ ነገር ቢሆንም ግን የመርህ ጥያቄ እናንሳ። ኤርትራ እንደ ሀገር ከተለየችን ወይ ደግሞ ከኤርትራ ጋር ሁለት ሀገሮች ከሆንን የ30 ምናምን ዓመት ታሪክ ተቆጥሯል። ጥያቄው እዚህ ጋር ነው። ከኤርትራ ጋር ከተለያየን እንደ ሀገር ከተለያየን የ30 ዓመት ታሪክ ኦኬ። ባለፉት 30 ዓመታት ኢትዮጵያ ውስጥ ብሔር ብሔረሰቦች እንደ ሀገር እንዲቆሙ ምን ተሰርቷል ነው? እንደ ሀገር እንዲቆሙ ከኤርትራ ከተለያየን 30 ዓመት ሆኗል። ኦኬ። በሚቀጥሉት 30 ዓመታት እስካሁን ድረስ ባለው ኢትዮጵያውያን ብሔር ብሔረሰቦች እንደ ሀገር የጋራ አጀንዳ እንዲኖራቸው ምን ተሰርቷል ነው? ይሄ ባልተመለሰበት ምንም ባልተሰራበት እዚህ ጋር ያለነውን ሰዎች ብንጠይቅ የሚያየውም ሰው ምንም ነው ቢለው ምንም ባልተሰራበት ሁኔታ ሀገራዊ የሆነን ዩኒፊኬሽን በዚህ ጉዳይ ላይ አንድ የሆነ አጀንዳ ለማምጣት መጣር ማለት ስህተት ነው። ስህተት ነው። ከፈረሱ ጋሪው ነው የሚቀድመው። ምክንያቱም ቅድም አንዳንድ ወንድሞቼ ሲያነሱ የነበረው ነገር አለ። የወደቡን ጥያቄ ትላንትና ኢትዮጵያ ወደብ አትፈልግም ሲሉ ከነበሩ የመንግስት አመራሮች ጋር ፓርላማ የነበሩ የሚኒስትሮች ካቢኔ ውስጥ አመራር የነበሩ ትልልቅ ቦታ የነበራቸው የአሁኑ መንግስት ስርዓት አገልጋዮች ናቸው። ኢንክሉዲንግ አብይ አህመድን ጨምሮ በዛ ቤት ስላደገ ማለት ነው። መርህ እንግዲህ በፖለቲካ መርህ ይኖራል። ዋንስ የኮሚኒስት ሁል ጊዜ ኮሚኒስት ነው የሚሆነው። ባንዲራውን እንኳን ቀይሮ ካፒታሊስት ቢሆን የሆነ ጊዜ ውስጡ የሚፈነቅለው የኮሚኒዝም ስሜት አለ። ስለዚህ ታውቅበታል። እነዚህ ሰዎች ትላንትና ኢህአዲግ ሆኖ የተቃወሙትን ሀሳብ ዛሬ ለኢትዮጵያ ጥቅም ነው ይሄን የምናነሳው ብለው ሲነግሩኝ እኔ የማመን ግዴታ የለብኝም። አላምናችሁም። ያለፈ የትግል ታሪካችሁ፣ ያለፈ ሀገር የመምራት ታሪካችሁ፣ አሁንም ያለው በተጨባጭ መሬት የሚታየው ሀገር የመምራት ታሪካችሁ፣ ልምዳችሁ የሚያሳየን ይሄን አይደለም ነው። ይሄን አይደለም። ይሄን ስንላቸው እኔ ይሄን ስላቸው በባንዳነት ነው ቢከሱን። በግሌ ደግሞ ኢትዮጵያ ውስጥ የአማራ ብሔር ኢትዮጵያ የወደብ ጥያቄ ካነሳች አንዱ ተጠቃሚ የሚሆነው የኔ የወጣውበት ማህበረሰብ ነው። ኦኬ። አሁን ባለው ተጨባጭ ሁኔታ የኔ ህዝብ መሰረታዊ ጥያቄው ምንድነው ነው? መሰረታዊ ጥያቄው ምንድነው? እዚህ ያላችሁትን በቀናነት ልጠይቅና ከመኖርና ትንፋሽን ከመተንፈስና ስለ ነገ ከሚታሰብ ዳቦ ጥያቄ የትኛው ይቀድማል? የትኛው ይቀድማል? ያለመኖር ጥያቄ፣ ነገን ያለማየት ጥያቄ በረሃ አስገብቶን ነገን እርግጠኛ ባልሆንበት ጉዳይ እየታገልን እያለ ከነጎዲያ የአማራ ህዝብ ዳቦ ይበላል ብትለኝ በምን ማሳመኛ ላምን ይችላል? ልሂቁስ ህዝቡ ጋር ገብቶ ይሄ ነው ብሎ በምን ማስረዳት ይችላል? ኔቨር፣ አይችልም። ስለዚህ የመጀመሪያው ነገር ምንድን ነበር መደረግ ያለበት? ኢትዮጵያ ውስጥ እንደ ህዝብ ያለያዩን ሀገራዊ አንድነትን ያላሉን ጉዳዮችን ዘርዝሮ ማስቀመጥ ነው። አሁን እዚህ ጋር የመንግስት ደጋፊ ሆነው የሚመጡ ኃይሎች ደጋግመው የሚነግሩን ነገር አለ። ምናልባት እነዚህ ሰዎች ትላንትና የነበራቸው የፖለቲካ አመለካከት ከኢትዮ ኤርትራ ግንኙነት ጋር በመያዝ ከወደብ ጥያቄዎች ጋር በመያዝ የተለየ ነበር። ዛሬ ያስተላለፍ ለውጥ ስላመጡ የመንገድ ለውጥ ስላደረጉ ዛሬ ላይ 100% ተገልብጠው
የዚህ ጥያቄ ደጋፊ ሲሆኑ መርህ ወይ ወዴት አለሽ እንላለን፣ መርህ የት አለሽ እንላለን። ስለዚህ እንደ አማራ ህዝብ የአማራ ህዝብ የመጀመሪያ ጥያቄው ብረት ያነሳበት ጫካ የገባበት የህልውና ጥያቄ የአማራ ህዝብ የህልውና ጥያቄ የለውም ብሎ ዲኔ የሚያደርግ አካል ኦኬ፣ በዚህ መከራከር ይችላል። ጥያቄ የህልውና ስላልሆነ የወደቡን ጥያቄ አስቀድም ብሎ በዚህ ልሟገት ይችላለሁ። አዎ የአማራ ህዝብ በረሃ የገባው የህልውና ጥያቄ ስላለው ነው ብሎ ካመነ ግን አንድ ሰው ካመነ የህልውና ጥያቄ ይቀድማል፣ በመሰረታዊነት ይቀድማል። መንግስት ባመነው የኢትዮጵያ መንግስት ባመነው የአማራ ህዝብ ጥያቄዎች አሉት አለ። በረሃ ያስገባቸው ጥያቄዎች አሉት፣ እነዚህን መመለስ ነበረብን ብሎ ገመገመ። ፋኖ በረሃ የገባበትን ጉዳይ ገባም ነበር ብሎ ገመገመ። ገምግሞ ሲጨርስ መፍትሄ አልሰጠም። ስለዚህ መንግስት እንኳን ባመነው መሰረት የአማራ ህዝብ በረሃ የገባበት ጥያቄ የህልውና ጥያቄ አለበት። ስለዚህ አንዳንዶች ተነስታችሁ ዛሬ ላይ ጋሪውን አስቀድማችሁ ለምንድን ነው ይሄ ጉዳይ ላይ ልክ ሌሎቻችሁ እንደምታወሩት ከፊት ለፊት ሆናችሁ ስትሉ ምን መልሳችን ምን ይሆናል? መልሴ ምን ይሆናል? የኛ ጥያቄ ቀድሞ ይሄን አንስተነዋል። መጀመሪያ ቀላሉን ይሄን መልሱልን። ህዝባችን የመኖር መብቱ ይጠበቅለት። ህዝባችን እንደ ኢትዮጵያዊ የመቆጠር ህገ መንግስቱ ይሄ የተጻፈ ህገ መንግስት የሰጠውን እንደ ህዝብ እንደ ኢትዮጵያ የመቆጠር መብቱ ይጠበቅለት። በጣም ሲምፕል የሆነ ጥያቄ። ይሄን ቀላል ጥያቄ ከመመለስ ይልቅ ጂኦፖለቲካውን ሊያናውጥ የሚችል ጦርነት ነጋሪት ይቀሰቀሳል። ስለዚህ በምንድን ነው ልታምነው የምትችለው? በጣም አንተ ቤት ስለሆነ ቴዲ ተጠንቅቄ አንዳንዴ ካፌ የሚወጡ ነገሮችን ተጠንቅቄ ነው ማውራው። ሌላ ጋር ቢሆን በደንብ እንደ ልቤ መናገር እችላለሁ። ስለዚህ ይሄን የሚያወሩ ሰዎች የመንግስት ኃይላትን የመንግስት አካላትን ጨምሮ እየጠየቅናቸው ያለው ጉዳይ እንደ አማራ ህዝብ በረሃ የገባንበት ጥያቄዎች አሉ። እነሱ ጥያቄዎች አልተፈቱልንም። ትጥቅ አንስተናል። የስርዓት ለውጥ ለማድረግ እየታገልን ነው። የስርዓት ለውጥ ለማድረግ እየታገልን ካለው መንግስት ጋር በምን አይነት ሲሚንቶ ነው ልንገናኝ ምንችለው? በምን አይነት ማገናኛ ልንገናኝ እንችላለን? ሎጂክ፣ ሞራል፣ ደብል ስታንዳርድ የሚባሉ ነገሮችን አንድ ላይ እስቲ ያደርግን እናስብ። ኢትዮጵያዊ ሁሉም ብሔር ብሔረሰብ ይሄ አሁን ያለንበት እኔ ያለኝን ፊሊንግ ለማወቅ መጀመሪያ አማራ ሆኖ ማሰብ ይጠይቃል። እኔ ያለሁበትን የኔ ህዝብ እያለፈበት ያለውን በደል ማሰብ ይጠይቃል። ብዙዎቻችሁ ቀለል አድርጋችሁት ስታስቡ አርቀን ስለምንሄደው ስለወደቡ ጉዳይ ቀለል አድርጋችሁ ምን አይነት ባንዳዎች ናቸው እንዴት እንደዚህ ይላሉ የምትሉት በእኛ ቦታ ላይ ሆናችሁ እሳቱን ስላላያችሁት ነው። ስለዚህ ሐሳቤን ሳጠቃልል በዚህ ጉዳይ ላይ እያነሳን ያለነው ወደብ ለኢትዮጵያ ያስፈልጋታል አያስፈልጋትም፣ በዚህ ጉዳይ ላይ የሚከራከር የአማራ ልሂቅ የለም። ምናልባት በምን አይነት መንገድ ወደብ ሊመጣ ይችላል፣ በምን አይነት መንገድ እንደ ሀገር የባህር መውጫ ልናገኝ እንችላለን በሚለው ላይ ልንከራከር እንችላለን። እየተከራከረን ያለነው እኛ እንደ አማራ አሁን መሰረታዊ ጥያቄያችን አይደለም። መንግስት ከቻለ ይሄን ችግር ይፍታልን። የገጠምነው በዚህ ጉዳይ ላይ ነው እያለን ያለ ነው። ቴንኪው ቴዲ። ከልብ አመሰግናለሁ። ቪዲዮ ሳላበራ አስገባኝ የምትሉ አላችሁ። ቪዲዮ ሳታበሩ የምታወሩ ሰዎች እናከብራችኋለሁ። እውነት ለመናገር ሁሉም ቪዲዮ የሚያበራ ጨዋ ነው ማለት አይደለም። ግን ስለወጣበት ማህበረሰብ የምታወራ ከሆነ የምታወጣበት ማህበረሰብ እየታገለ ከሆነ አንተ ቪዲዮ ማብራት አለብህ። አይ ፎቶ ያለ ትላለህ። ፎቶ ያጎትህ ይሁን ክፍያ የሚፈጽምልህ የላኪ ይሁን ምን ይሁን አላቅም። ቪዲዮ ማብራት የመጀመሪያው ነገር ማን እንደሆንክ ለማየት እንዲመቸ ነው፣ ህዝቡ እንዲያይ ነው እንጂ ከመጋረጃ ጀርባ ሆነ ድምፅን ብቻ የምታዋጣው እንዲህ ካለ ሰው ጋር ውስጥ ተቀምጦ ማውራትም ነውር ነው። ቁም ነገር በቪዲዮ እየታያችሁ የምትታዩ ሰዎች ልክ ነው አይደል? ማን ብዬ ነው ማወራ? እዚህ ጋር ሰዎች በቪዲዮ እያወሩ እያያቸው ማለት ነው። እነሱ የምታውቃቸው አንተ ማቁ፣ አንተ ማትዳሰስ ማትጨበጥ፣ እነሱ የሚዳሰሱ የሚጨበጡ እንዲህ የሚባል ነገር የለም። ስለዚህ ይሄ አድማጭ ተመልካች ማየት ስላለበት ነው። በኦዲዮ ሲሆን ግን በኦዲዮ ታወራለህ፣ ችግር የለውም። አማርኛ አቀላጥፎ የተናገረ ሁሉ ኢትዮጵያዊ አይደለም። ይሄ የኔ መርህ ነው። ሌላ ቦታ እንዴት እንደሚሰራ አላውቅም። ለዛ ነው ክብራትና ክብራን። እሺ ታፕ እያደረጋችሁ ክብራትና ክብራን ወደ አማራ ስትሮንግ እንሄዳለን።
ታንኪዩ ቴዲ። ዛሬ ብዙ ሰው ስለሌለ ቶሎ ቶሎ ደረሰን። የልደቱ ነገር ላይ አንድ ነገር ልጨምር። ልደቱ አያሌው እንግዲህ ራሱ እንደሚለው የሰላማዊ ፖለቲካ ታጋይ ነው። በሰላማዊ ትግል የሚያምን ሰው ነው። የራሱ የሆነ አቋም ያለው ሰው ነው። ያን አቋም ግን ቅድም እንዳልኩት መደገፍ አለመደገፍ የግለሰብ መብት ነው። ግን የዚህን መንግስት ባህሪ በደንብ የሚያሳየው ከልደቱ አያሌው ጋር መነጋገር ካልቻልክ፣ ጠበንጃ ካልያዘው ልደቱ አያሌው ጋር መነጋገር ካልቻልክ፣ ብቻውን ከሚንቀሳቀሰው ልደቱ አያሌው ጋር መነጋገር ካልቻልክ፣ እሳት የሚተፋ መሳሪያ ከታጠቀው ፋኖ ጋር ምን አይነት የሰላም ጥሪ ነው የምታቀርበው? እሳት የሚተፋ በየቦታው የታጠቀ የሹርባ ተሰርቶ በየቦታው የሚርመሰመሰውን ኦሮሚያ ክልል ውስጥ ያለውን ኃይል እንዴት አድርገህ ነው የምታስታግሰው? ከልደቱ ጋር መነጋገር ካልቻልክ፣ ልደቱን ዜግነት ከከለከልክ፣ ልደቱን መቀበሪያ ቦታ ካሳጣኸው፣ የታጠቀውን ፋኖማ ምንድን ነው ልታደርገው ያሰብከው? ይህንን ነው ሰው መጠየቅ ያለበት። እነዚህ ሰዎች ሰላም ሲሉ ሰላም ለነሱ ሰላም ማለት ተረግጠህ መኖር ማለት ነው። በቃ የነሱን ይሁንታ ተቀብለህ አሜን ብለህ አንገት ደፍተህ መኖር ነው። ይሄ ሰላም ምናምን ለሰላም ዝግጁ ነን የታጠቁ ጽንፈኛ ኃይሎች እንደዚህ የሚሉት ቅድም እንዳልኩት ነው። የእብሪተኝነት እና ኢግኖራንስ እና አሮጋንስ ሁለቱ ሲቀላቀሉ ኢትስ አ ሬሲፒ ፎር ዲዛስተር ይላሉ። እብሪትና ትቢት ምንድነው? እብሪትና ድንቁርና ልበለው። ድንቁርና የሚለው ቃል ጠንከር ያለ ሊሆን ይችላል፣ ግን ሁለቱ ሲቀላቀልብህ ምን እንደምታደርግ እንኳን አታውቅም። በዛ ላይ ደግሞ የስቴት ፓወር እጅህ ላይ ሲገባ አስበው ለምን እየተጠቀሙበት እንደሆነና እንዴት ህዝብ ለማፈን ድምፅ ለማፈን ምን ድረስ እየተኬደ እንዳለ። እንግዲህ በሰላማዊ መንገድ የሚታገሉትን የሰብአዊ መብት እንትን እናደርጋለን የሚሉትን ዳንኤል በቀለን ካባረርከው፣ ዳንኤል በቀለ እኮ የኢትዮጵያ ሰብአዊ መብቶች ኮሚሽን ሆኖ ሲሰራ እኮ እንደነ ብርቱካን ሚደቅሳ ሄዶ ከመንግስት ጋር ነበረ የሚሰራው። የእሱ ሪፖርት እንኳን አልተመቸኝም ብለው እሱን ካባረሩት፣ እነዚህ ሰዎች ከማን ጋር ነው የሚሰሩት? የእነሱን እንትን ችሎ የእነሱን ማስፈራሪያና ማንጓጠጥ ችሎ ያን ሁሉ ያደረገውን እሱን ሲያባሩት ልደቱን እኔ ልደቱ ቤዝም ያለው አይመስለኝም። ቱ ቢ ኦነስት ስለ ልደቱ ፖለቲካ እናውራ ቢባል የሚያስፈራ እንኳን ራሱም ይናገራል። እኔ ተከታይ የለኝም ይላል። ምኑን ነው የምትፈራው የልደቱን? ታዲያ ህዝብ ካላስነሳብህ የመናገር ነፃነቱን ለመንፈግ ይሄን ያህል ብሄር ለምን አስፈለገ? ይሄ በጣም አደገኛ የሆነና አውቶማቲካሊ መቀየር ያለበት መንግስት ከነስርዓቱ ድጋሜ ጋራዥ ውስጥ ገብቶ ታድሶ መውጣት ያለበት መንግስት መታደስ በቃ ቶታሊ የሆነ እንደ ሀገር ቁጭ ብለን ተነጋግረን አዲስ ስርዓት መምጣት ያለበት እንትን ላይ ነው ያለ ነው። እነዚህ ሰዎች የመምራት አቅሙም የሞራሉም ኤቲክሱም ምንም እንደሌለ እንግዲህ በተደጋጋሚ በደንብ አድርገው እያሳዩ ነው ያሉት። በወደቡ ጉዳይ አንድ ነገር ልጨምር። እኔ ጦርነት ይነሳል ብዬ አላስብም፣ ግን ቢሆንስ ሆነ እንበልሽ እንዲያው እና የሆነ ነገር ቢሆን አንድ የመለሳለሁ ቴዲ ታንክ ዩ። ወደ ወደብ ጉዳይ ልሄድ። የኢትዮጵያ ባህር በር ጉዳይ ለሚሰማ ሰው ራሱ አስደንጋጭ ነው። አሁን ባለፈው ሶማሌላንድ ጋር ሄደን ኦቨርናይት ውል ተፈራረምን። ሌሎች ነገሮችን ኢቨን ኮንሲደር አላደረገንም። ሶማሌላንድ ኢንተርናሽናል ተቀባይነት የሌላት ዩናይትድ ኔሽን ሜምበር ያልሆነች ፎሬን ፖሊሲ ሄደን በዲፕሎማሲ ሶቨሪን ስላልሆነች ሄደን የምንፈርመው ነገር አንተ ቤት ኦልሞስት 3-4 ወር ሀት ዲስኬሽን ነበር። እሱን እንደምንም ጠቅልለን እንደ ወረቀት አስቀመጠን። ሌላ እኮ አዘር ፒፕል አራውንድ አስ ይታዝበናል የምናደርጋቸው ነገሮችን። እሱን አድበስብሰን ቁጭ አደረገን። ስለዚህ በጊዜ ጠቅላይ ሚኒስትር የተናገሩትን ብትመለከት ኢትዮጵያ ስብረት ነበራት። ስብረቷ የተጠገነው ዛሬ ነው አሉ። ጃንዋሪ 1 2024 ልክ እሱ ሰማይ ምድሩን ደበላልቆ ሲዘጋ ሄዱና ከሶማሊያ ጋር እንደገና አንካራ ላይ ተስማሙ። የአንካራ ጉዳይ እሱን እዛው አቆመ። አላቆመም
ገና ወደብ ኃይል አለ፣ ባህር ኃይል አለ፣ እዛ ኃይሎች እንትን ውጊያ ማድረግ የሚችል ወታደር እዛ አለ፣ ባህር አቋቁመናል እያሉ እዚህ ብዙ መጥቶ በጣም ብዙ ሲያወሩ ነበር። ቱዋን አንካራ ላይ ይሄ ነገር አጀንዳው ተዘጋና ሶማሊያ አዲስ ቴክኒካል ቲም ፈጥረን በሶማሊያና በኢትዮጵያ መካከል የባህር በር የሚያስገኝ ኃይል ሶማሊያ ራሷ ትሰጣለች በሚል ተመለሰን። አሁን ወደ ምስራቁን አጀንዳውን በሙሉ ዘገንና አሁን ደግሞ የመንግስት ሚዲያዎች ፋናዎች መጡና ኤርትራ ላይ ፊታቸውን አዞሩ። ምን ያክል የዋዠቃ ፖሊሲ እንደሆነ እኔ ለኢትዮጵያ የወደብ በር በየትኛውም መንገድ ቢገኝ ደስታን አልችልም፣ ግን ህጋዊ መንገድ መሆን አለበት። በዓለም የማንወገዝ መሆን አለበት። ከጎረቤቶቻችን ጋር እንደገና ውጊያ ውስጥ የማንገባ መሆን አለበት። 120 ሚሊዮን ህዝብ ይዘን 86% ኦፍ ፖፑሌሽን ከድህነት ወለል በታች ያለውን ህዝብ ይዘን 3 ሜጀር ክልሎች ውስጥ አማጽያን እየተዋጉ ባሉበት ሁኔታ ኑሮ ውድነት ወይም ኢንፍሌሽን ምናልባትም 31% ላይ ያለው አገር ይዘን አሁን ወደ ጦርነት ማሰብ ማለት ምንም ቋንቋ የለንም። ያው ብዙ ነገር ስላወራን ስለዚህ መንግስት ይደክማል አንዳንዴ እና ጦርነት ቢፈጠርስ ቀላል ነገር ይሆናል ወይ? ኢትዮጵያውያን እንደ ድሮ ዘመን አሁን ከዳር እስከ ዳር ተሰባስበው ወደ ግንባር ይሄዳል ወይ የሚለውን መጠየቅ አለብን። ምክንያቱም አንደኛ ይሄ ወደብ በህጋዊ መንገድ ክሌም አድርገ ከኤርትራ ጋር ተደራድረ ልታገኝ የምትችልባቸው ቻንሶች ካሉ መሞከር ትችላለህ። ለምን እድሎች ነበሩን። 2 ስንሆን ወደብ ቢያንስ ባይኖረን ኮሪደር መሰጣት ነበር አበለኛ አልፈለጉም በጊዜ። እነዚህ ነገሮችን ጠቅሰን በዓለም አቀፍ ህግ መካሰስ እንችላለን። ሌሎች ዲፕሎማሲያዊ መንገዶችን መጠቀም እንችላለን። ለኤርትራ ነፃ መሬት ሰጥተን አሁንም ወደብን ሌሎች አማራጮችን ማግኘት እንችላለን። ሁለቱንም ነገሮችን ግን ጦርነት ውስጥ ካስገባን ቀላል ነገር አይደለም አሁን ባለንበት ሲቹዌሽን። ይሄ ግን አይታያቸውም። እኔ ጦርነት ውስጥ ይገባሉ የሚል እምነት የለኝም በብዛት። ዜሮ ግን አይደለም ፕሮባቢሊቲው የለም። ፕሮባቢሊቲው በጣም ትንሽ ነው የሚልበት አንዱ ምክንያት የኢትዮጵያ መንግስት ብዙ መሳሪያ አለኝ ነው የሚለው። በየጊዜ ብዙ መሳሪያ አይዋጋም። ሰው ሞራል ከሌለው፣ ሰው ፍላጎት ከሌለው የፈለከውን መሳሪያ ብትይዝ ጦርነቱን ላታሸንፍ ትችላለህ። ጦርነት ዲተርሚኔሽን ነው፣ መሳሪያ ብቻ አይደለም። ኢትዮጵያውያን በዚህ ጊዜ ልደቱ አሁን ስለ ወደብ ብታወራ ይሰማል። መቀበሪያ የሌለው ሰው፣ አገር የሌለው ሰው፣ በሺዎች በመቶ ሺዎች የሚቆጠሩ ኢትዮጵያውያን ተስፋ የቆረጡ ናቸው። በዚህ አሁን ባለው መንግስት ሀገር በብዙ መንገድ ጭንቅንቅ ውስጥ ነች ያለችው። መንግስት የሱን ፈቃድ ነው የሚያደርገው። በዚህ አይነት ሁኔታ ኢትዮጵያውያንን ሞቢላይዝ ማድረግ ራሱ ቀላል አይደለም። ስለዚህ ወደቡ ጥሩ ነገር ነው። ከፊት ለፊታችን እንደ አበባ አስቀምጦ ይሄ ወደብ እየመጣ ነው እያሉን ነው። እኛ ከኤርትራውያን ወገኖች ጋር መዋጋት አንፈልግም። የመጀመሪያ ይሄ መሰመር አለበት። ባለፈው ኮሎኔል በዛብህ ጴጥሮስ ኤርትራ ውስጥ ተማርኮ እኮ እስከዛሬ ተቀብሮ የቀረው በህይወት ኑር ይሙት የማይታወቀው ለዚህ ሀገር ሄዶ ተዋግቶ ነው። ለሀገር ዋጋ የከፈሉ ጀኔራሎችን ከምንም አይቆጥረውን መንግስት አምነ ልትዋጋ ራሱ አችልም። አሁንም በራሱ አጀንዳ የተጠመዳ መንግስት ነው። ስለሌሎች ዜጎቹ ግድ የለም። ፖፕላር ቢሆን ኖሮ፣ ሌጂቲሜት ቢሆን ኖሮ የዚህን ህዝብ ጥያቄን የሚሰማ የሚያዳምጥ ጥያቄያቸውን የሚመልስ መንግስት ቢሆን ኖሮ ምናልባትም ለሀገር ይጠቅማል ብለህ አንድ አክል ልትት ትችላለህ። ተስፋ አስቆራጭ ነው የመንግስት። ኤርትራ ጋር መዋጋት አንፈልግም። ወደብን አንዴ ዛ መሆን አያስፈልግም። አንዱ ጋር በህጋዊ መንገድ ተደራድሮ ማምጣት የሚችልባቸው እድሎች ነበሩ ኤርትራ ውስጥ። በራሱ ጊዜ ነው ባክ ያደረገው። አሁንም ዲፕሎማሲያዊ መንገድ ተጠቅመን ወደብ የሚገኝበትን መንገድ መስራት ይሻላል እንጂ ለእያንዳንዱ ነገር ጦርነት እያወጀን የምናመጣቸው ነገሮች የትም አያደርሱም። ከዚህ እብደት መመለስ አለበት መንግስትና የመንግስት ኃይል። ሁለተኛ የፋኖ ኃይሎችን ከዚህ በኋላ
ቆሞ መዋጋት እንዳይችሉ አድርገናቸዋል የሚለው ነገር አለ። እኔ ግን ያልገባኝ አንድ ሸማቂ ኃይል ቆሞ መዋጋት እንዳይችል አድርገናል ሲባል ምን ማለት ነው? አሸንፈናል ማለት ነው? መሳሪያቸውን ነጥቀናል ማለት ነው? ከዚህ በፊት ዘመነ ካሴ ቆሞ ከተዋጋ ከዚህ በኋላ ስሙ ከተጠራ እኔ እዚህ ሚዲያ አልመጣም ያለው ልጅ ነበር። ተሰብሯል፣ እግሩ ተመቷል፣ ወይም ወገቡ ተመቷል፣ ወይም ሞቷል ብለዋል። አልሞተምም፣ ወገቡም አልተመተም፣ እግሩም አልተመተም። ቆሞ ሲሄድ እያየን ነው። እና ጦርነትንስ ማሸነፍ ማለት ገሎ መጨረስ ነው ማለት ነው? ጦርነት እኮ አይምሮ ውስጥ ነው ያለው። ጦርነት ቅራኔ ውስጥ ነው ያለው። ጦርነት በደል ውስጥ ነው ያለው። ኢንጀስቲስ ውስጥ ነው ያለው። ጦርነት መሳሪያ ስላስክ አይደለም የምትዋጋው። መሳሪያ በእጁ የሌለው ቀንና ማታ ግን ጥርሱን እየፋቀ ጉዶኛለሁ፣ ፊቴ ተነጥቆብኛል፣ በሀገሬ የመኖር መብቴ ተወስዶብኛል፣ ተፈናቅያለሁ የሚለው እኮ ብዙ አለ። ጦርነት እኮ እሱ ነው። ጦርነት ከመፈናቀል ነው የመጣው፣ ከኢንጀስቲስ ነው የመጣው፣ ከመነጠቅ ነው የመጣው፣ እስር ቤት በመወርወር ነው የመጣው፣ በመገደል ነው የመጣው ጦርነቱ። እነዚህን ነገሮቹን ካላስተካከልክ ጦርነቱን አማራ ክልል ገብቼ አሸንፊያለሁ ብትል እንደ ሌላ ጊዜ ሲቀን ነው የምናልፈው። እንደዚህ አይነት የሚሸነፍ ጦርነት የለም። ጦርነቱን ማሸነፍ የምትችለው የእነዚህን ህዝቦችን ጥያቄያቸውን በአግባቡ መመለስ ስትችል ብቻ ነው። ተረጋግተ በጠረጴዛ ዙሪያ ተወያይተ አማራጩን ከነሱ ጋር ተነጋግረ የበደልከውን ነገር ይቅርታ ጠይቀ ወደኋላ ዩታርን ስታደረግ ነው የዛኔ ጦርነቱን ታሸንፋለ። አሁን ባለው ግን በመሳሪያ አማራ ክልል ታሸንፊያለሁ ብትል እየመጠ መንገድ ላይ ሸማቂ ኃይል ይመታል። የዛሬ 2 ዓመት ደግሞ ተመልሶ ይነሳል። ስለዚህ ፉል ናቸው። ምን እንደሚናገሩ እንኳን አያውቁም። እና ይህንን ነው የሚሉት። ሄድ ይመለሳሉ። ኦኬ፣ ከልብ አመሰግናለሁ። የላካችሁ ልጆች አብዛኞቻችሁ በኦዲዮ ስትገቡ ማቃችሁ ናችሁ። ቪዲዮ እንደምታበሩ እርግጠኛ የሆናችሁ ብቻ ላኩልኝ። ኦኬ፣ ተመልሰሃል። እሺ፣ ታንኪዩ ቴዲ። ቅድም ያቆምኩበት ላይ ልጀምር። ይሄ ከኤርትራ ጋር በተገናኘ የትኛውም ሀገር እኮ መጀመሪያ ጦርነት አውጆ አይደለም ወደ ጦርነት በቃ ይዋጣልን ምናምን የሚል መቼም የለም። እና የተነገሩት ቃላቶች፣ እየተደረጉ ያሉ ዝግጅቶች አዲስ አበባ ውስጥ የምናየው ብርጌድ ንሓመዱ የሚባለውን ቡድን የማደራጀት ኤርትራውያኖችን የማስወጣት የማስገባት እና ኤርትራ አካባቢ ያለውን ነገር ለሚመለከት ግን ምን እየተካሄደ እንዳለ ይህን መቼም የ5ኛ ክፍል ተማሪ ራሱ የሚገነዘበው ነገር ነው። እንደዚህ ነው እየተደረገ ያለውና የጦርነት ዝግጅት አለ። ይሆናል አይሆንም የሚለው እሱ ሌላ ነገር ሆኖ ማለት ነው። አጀንዳ ማስቀየሪያ ነው፣ ምን ማድረጊያ ነው እንዳለው ግን ቢሆንስ እንበል ይሄ መንግስት በጣም ሬክለስ የሆነ መንግስት ስለሆነ ከሶማሌ ጋር ያደረገውን ነገር እናውቃለን። አሁንም ደግሞ ከነዚህ ሰዎች ጋር ሊያደርገው የሚችለውን ነገር እናውቃለን። አብይ አህመድ ስልጣኑን በአንድ ቀን የሚያራዝምለት ከሆነ አይደለም ከኤርትራ ጋር ከናይጄሪያ ጋር ሁሉ ጦርነት ሄድ ብትለው ሊሄድ የሚችል ሰው ነው። ምንም ስልጣኑን ለማስጠበቅ ምንም ነገር ለማድረግ የተዘጋጀ ሰው ነው። ስለዚህ ስልጣኑን የሚያራዝምለት ነገር ካገኘ ይሄ ነገር ፕሬዚዳንት ኢሳያስን በመውጋት ከኤርትራ ላይ አነሳለሁ የሚለው ሀሳብ የሌሎች ሀገራት ከሆነ በተለይ አብይ አህመድ እሱ ራሱ ሊዘምት ይችላል። ልክ ያኔ ቲፒኤልኤፍ ላይ እንዳደረገው ራሱ ሊዘምት ይችላል። አይደለም ወታደር መላክ አይደለም ድሮን መላክና ያለውን እንትን ማለት ራሱን አብሮ ሊዘምት ይችላልና ጥንቃቄ ማድረግ ያስፈልጋል። ለዚህ ነው ከሰውየው ባህሪ አንጻር ተነስተው አይ ቲንክ ሌሎችም ተናግረዋል። እነ ሚልኬሳ ሚደቅሳ እኮ ምንድን ነው ያሉት? የምትቃወሙኝን ሰዎች በቢላ ነው የምቆራርጣቸው፣ በጥይት ምናምን ሳይሆን በቢላ ቆራርጣ። ሚልኬሳ ሚደቅሳ ማለት እዛ ኦሮሚያ ውስጥ አብሯቸው ያደገ የኖረ ወጣት ምሁር ነው እና እሱን እንኳን በቆራርጣችኋለሁ ሲል አሁን የተቃወሙ ያሉትን የኦሮሞ የፖለቲካል ኤሊቶችን ሁሉ እያሳደደ ቀንታችሁ ነው ምናምን የሚል ሰው ነው እና ከሰውየው ባህሪ አንጻር ተነስታችሁ ስታዩት እና የሰውየ እጁ ላይ የተጠራቀመውን የፓወር መጠን የወታደራዊ አዛዥ እሱ ነው። ኢትዮጵያ ውስጥ መንግስትና ፓርቲ ልዩነት አለ ምናምን የሚለውን ነገር ተውት፣ እርሱት።
አይደለም ኢትዮጵያ ውስጥ ሌሎች ሀገራትም በጣም ያደጉ ሀገራት ናቸው በመንግስትና በፓርቲ መካከል ያለውን ትክክለኛ መስመር አስምረው የሚሄዱት። ኢትዮጵያ ውስጥ የመንግስት ባለስልጣኑ የሚጠቀመው የመንግስትን የፓርቲ መሪው የሚጠቀመው የመንግስትን መኪና ነው። በጀቱ ይሄኛውን ማጭበርበሪያ እንተው። ስለዚህ ይሄ ሰውዬ የመንግስትንም የፓርቲንም ስልጣን አንድ ላይ ሰብስቦ የያዘ ነገር ሰው ነውና የሚወስናቸው ውሳኔዎች በሙሉ ደግሞ ከሱ አመለካሱ ጥቅምና ከሀገሪቱ ጋር ተያይዞ ያቺ ሀገር ምን ያስፈልጋታል ከሚለው ነገር ተነስቶ አይደለም። አብይ አህመድ ምን ያስፈልገዋል፣ አብይ አህመድ በስልጣን ለመቆየት ምን ያስፈልገዋል ከሚለው ተነስቶ እንደሚያደርገው እስካሁን ያደረጋቸውን ነገሮች ማየት በቂ ነው። እስካሁን የሚወስናቸውን ውሳኔዎች ማየት በቂ ነው። ህዝብ በሚራብበት ሀገር ቤተመንግስት የሚገነባ እኮ ጀግና እኮ ነው። 15 ቢሊዮን ብር አውጥቶ እኮ መጠየቅ አችሉ የሚል ጀግና ነው። ስለዚህ የሰው የጦርነት ውስጥ አይገባም አይባልም። ሲገባ ግን ከማን ጋር ነው የሚዋጋው ነው አሁን ጥያቄው። ቅድም ወንድማችን ባንዳነትን ሊተረጉምልን ፈለገ። ባንዳነት ወጥ የሆነ ትርጉም ያለው ነገር አይደለም። ባንዳነት ሀገርን መካድ ነው። ባንዳነት የሀገርን ጥቅም መካድ ነው። ባንዳነት የሀገርን ጥቅም መቅደም ያለበትን አለማስቀደም ነው። ባንዳነት ከሀገር በፊት ራስን ማስቀደም ነው። ባንዳ የምትሆነው እኮ የሆነ ጥቅም ለማግኘት ወንድሞችህን ስትክድ እኮ ነው። የመንግስት ባንዳነት የሚገለጠው በምንድን ነው? ህዝብህን ስትክድ ነው። ቢትሬይ ስታረግ ነው። ኢትዮጵያ ሱሴ፣ ስንሞት ኢትዮጵያ ምንድነው? ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያ ብለህ መጨረሻ ላይ አይ ለሁሉም ነገር እኔ ያሻግራችኋለሁ ማለት ነው። ባንዳነት የተጠራቀመው 4 ኪሎ ውስጥ ነው። የኢትዮጵያ ህዝብ ከዚህ መንግስት ጎን ተሰልፌ ከማንም ጋር አልዋጋም ቢል ጀስቲፋየብል ነው። በምንም መልኩ ልታስገድደው የምትችለው አንደኛ የሀገር ፍቅር ቢውልድም አንድ ምናልባት የኤርትራ ፖለቲከኞች ካላችሁ በዚህ ጉዳይ ላይ ሀሳብ እንዲሰጡ አስገባለሁ። የምትገቡት የጋራ ጉዳያችን በሚመለከት ጉዳይ ሀሳብ እንድሰጡ ነው እንጂ አማራ፣ ኦሮሞ፣ ትግሬ፣ ስልጤ እንድትሉ አይደለም። እዚያ ወደ አስገባቸዋለሁ። እሺ ቀጥል። አማራ ስትሮንግ እና የህዝብ ፍቅር የምትገነባው ነገር ነው። እርን ነው የምታደርገው። ቢውልድ ማድረግ አለብህ፣ መስራት አለብህ፣ ህዝቡን ማክበር አለብህ። የህዝብ ድምፅ ሰምተህ ህዝቡ ላይ ሰርተህ ህዝቡ እንዲወድህ፣ ህዝቡ እንዲያከብር፣ ህዝቡ ሀገሩን እንዲወድ ሳታደርገው መጨረሻ ላይ ጦርነት መጣብኝና ተነስ ብትለው ያልሰራኸውን የሀገር ፍቅር ከየት የማያመጣው። ይሄድም ደግሞ ሳክሰስፉል አትሆንም። የመጀመሪያው የኤርትራ የጦርነት ጊዜ ሄደ። ያኔ ይሄ አሁን ያለው ፖለቲካ በመጣ አይ ቲንክ ከ8 ዓመት ምናምን በኋላ ነው አይደል ጦርነት የተደረገው። 1983 ገባ። 1986 ዓመት ነበር። 89 ነው 90 ላይ የተጀመረው። ያን ጊዜ የአብዛኛው ሰው ውስጥ የኢትዮጵያዊነትን ጥፍጣፊ አልጠፋም ነበር። አሁንም ጠፍቷል እያልኩ አይደለም። ግን ያንን ህዝብ እንኳን አነሳስቶ በኤርትራ ላይ ለማዘመት ብዙ ነገሮች ተሰሩ። ሙዚቃዎቹ የተከለከሉ ሙዚቃዎች ሁሉ ፋኖ የሚለው የነካሳ ተሰማ ዘፈን ሁሉ በኢቲቪ መለቀቅ ጀመረ። እነ መሐሙድ አህመድ ወጥተው አገራችንን የነካሽን ምናምን የሚለው መንትን ሲዘምሩ የአዲስ አበባ ወጣት ተነሳ። እስቲ ዛሬ የአዲስ አበባን ወጣት የመሐሙድ አህመድን ዘፈን ክፈትለትና ሲነሳ ታየዋለህ። ያሳደድከው የረገምከው የአንተ ቤት አይደለም ብለህ አፍርሰህ አደባባይ የጣልከውን ወጣት ለጦርነት ከየት ነው ፈልገህ የምታመጣው? ስለዚህ እነዚህ ሰዎች ያደረጉት ሀገሪቷን ለውጭ ጠላት ተጋላጭ ያደረጉት ባንዳነት ማለት ያ ነው። ሀገርን መካድ፣ ሀገሪቷን መከላከል የሚችል ኃይል አለማፍራት። ነገ ግብፅ ብትመጣ ማን ነው የሚከላከለው? ሀገርህን በዚህ ልክ እንትን አድርገህ ሰው ሀገሩን እንዲጠላና ሰው ከሀገሩ ጋር ያለው ትስስር እዚህ ሀገር አትኖርም ስትለው እኮ ልደቱን እኮ እዚህ ሀገር አትኖርም ስትለው እኮ ቴክኒካሊ ያልከው እኮ ይህ ሀገር ያንተ አይደለም ነው እያልከው ያለው እኮ ያንን እኮ ነው እያልከው ያለው እኮ። አዲስ አበባ ተወልዶ ባደገበት ሰፈር ቤቱን አፍርሰህ የብስክሌት መጋለቢያ ስትሰራለት እኮ እያልከው ያለው እኔ ጥሩ ነገር ማየት ስለምፈልግ ያንተን ቆሻሻ የጭቃ ቤት ከማይ እኔ ጥሩ ነገር መስፈል አፍርሽ ሰራውና አንተ ደግሞ ሄደህ የሆነ ቦታ ትገባለህ፣ ከፈለክ የሆነ ሰፈር ወጥተህ ትከራያለህ። እንደዚህ አይደለም የሀገር ፍቅር የሚገነባው። ሴንስ ኦፍ ፔትሪዮቲዝም የሚመጣው እንደዚህ በማድረግ ሳይሆን ሰውን በማሳተፍ ኢንጌጅ በማድረግ በማክበር በመከባበር። ስለዚህ እንደዚህ የሚሉ ሰዎች መጥተው ስለ ባንዳነት ሊነግሩን ሲፈልጉ የሰውን ቁጣ አለመስማት ነው። በረታችን ህዝብ ሲቆጣ እንደዚህ ነው የሚያደርገው። ለጃራ አባገዳ ኤርፖርት ሰርተህ በጃራ አባገዳ ስም እንደ ትልቅ የኦሮሞ የፖለቲካ ክላስ አድርገህ መብታቸው ነው መስራት። እሱን እየተቃወምኩ አይደለም። ግን ጃባራ አገዳ ደግሞ በሶማሌ ወረራ ጊዜ ከሶማሌ ጎን ወግነው ኢትዮጵያን የወጉ ሰው ናቸው።
እሳቸውን ጀግና አድርገህ ለእሳቸው ሐውልት ሰርተህ ዛሬ ትክክለኛ በደል የደረሰባቸው ወጣቶች በኤርትራ ጦርነት አንሳተፍም ቢሉ አይ እነዚህ ባንዳዎች ምናምን እንደዚህ አይነት ማሸማቀቂያ ታልፏል። ይልቅ የሚያስፈልገው ይሄን ሰውዬ አደብ ማስገዛት ነው። ይሄ ሰውዬ ይሄን ሀገር ይዞት በአፍጢሙ ሳይደፋው አሁን ቅድም ያልኩትን የኦሮሚያውን ጉዳይ እንትን አድርገዋል። ዋናው አንኳሩ ምንድን ነው? በኦሮሚያ ክልል ላይ መንግስት ስለሌለ ገንጥለን እኛ በኦኤፍሲ እና በኦኤልኤፍ ፊት አውራሪነት የሚመራ የሽግግር መንግስት አቋቁመን ኦሮሚያን ከኢትዮጵያ እንነቅላለን ነው። በቃ አለቀ። ሌላ ምንም እንትን የለው። ከዛ ውስጥ የተወሰኑ አንዳንድ ነገሮች አሉት። ስለዚህ ሀገር እንደዚህ የሆነ ከመንግስት እንገነጠላለን የሚል እዛው አዲስ አበባ ሰዎች ተሰብስበው እንትን እያሉ እንግዲህ እሱ ማስፈራሪያ ሊሆን ይችላል፣ ምን ሊሆን ይችላል። ግን ለህዝብ የሚሰጠው መልእክት ግን ምንድን ነው? አንድ ሀገር አይደለንም ነው እያለን ያለ ነው። አንድ ሀገር ካልሆንክ ደግሞ ምንድን ነው የምትሆነው? እኔ ነገ ከአንድ ከሌላ ሰው ጎን ቁጭ ብዬ የየትኛውን ሀገር ኢንተረስት ዲፌንድ ለማድረግ ነው ለጦርነት የሚወጣው? አንድ የወላይታ ልጅ ኦሮሚያ በራሷ የሽግግር መንግስት ትመራለች እየተባለ ለየትኛው ሀገር ለመዋጋት ነው አንድ ልጅ ከጋሞ ተነስቶ የኤርትራ ድንበር ድረስ ሄዶ የሚሞተው? እንዲያው አማራውን ተውት። አማራው የራሱ የቤት ስራ ስላለው አማራውን እርሱት። ግን እንዲያው የምናዋጋለን የምትሉትም ካላችሁ ማለት ነው። ስለዚህ ይሄንን ታሳቢ አድርጎ ባንዳነትን ከ4 ኪሎ ማጽዳት ያስፈልጋል። ባንዳነትን ከዚህ መንግስት መዋቅር ነቃቅሎ መጣል ያስፈልጋል። ድጋሜ ሀገር እንዲኖረን ከተፈለገ ድጋሜ የምንሞትለት የምንዋደቅለት የኛ የምንለው ሀገር እንዲኖረን ከተፈለገ የሚያስፈልገው ምንድን ነው? ቁጭ ብሎ መነጋገር ነው። ቁጭ ብለህ ስትነጋገር የሽግግር ዳያሎግ ምናምን ዳያሎግ ኮሚሽን ምናምን መስፍናሪያን ተዋቸው። በእርጅና ዘመናቸው ዝም ብለው አማኑኤል ሆስፒታል አብይ አህመድን አስገብተው ቢያክሙት ይሻላቸው ነበረ ዳያሎግ ምናምን ከሚሉ። ስለዚህ የሚያስፈልገው የሽግግር መንግስት እነ ልደቱ አያሌው እያሉት የነበረው ነገር ነው ቴክኒካሊ መሆን ያለበት ብዬ አስባለሁ። የሽግግር መንግስት ቴንኪው አማራ ስትሮንግ ዩናይትድ አማራ ሬዲ ካልሆንክ ወደ ዶክተር ታሜ ሄዳለሁ። እሺ ዶክተር ታሜ ሬዲ ነኝ። አሁን ሬዲ ነህ? ሶሪ ጋይስ እንደሚሉን ምንም ጦርነት አልታወጀም ከኤርትራ ጋራም ምንም የተፈጠረ ነገር የለም የሚሉት እና ከዛ ከወደብ ጋር አያይዘው ምናልባትም ደግሞ በተለይ የአማራውን ትግል እንደ ባንዳ ሊቆጥሩ የሚፈልጉ ሰዎች አሉ። እኔ በግሌ እንዳንድ አማራ ሰው አገሩን የሚጠላ ሰው አማራ አለ ብዬ አላስብም። አገር ማለት ደግሞ ህዝብ ነው ብዬ አምናለሁ። የአማራን ህዝብ ወይም ደግሞ የኢትዮጵያን ህዝብ ያላከበረ መንግስት የወደብ ጥያቄ ቢያነሳ ለምኔ ብዬ ጠይቃለሁ። ለምኔ ነው? የወደብ ጥያቄ ማለት ምን ማለት ነው? ህዝብን እየጠላ ህዝብን እያፈናቀልክ ህዝብን እየደመስ በድሮል እየጨፈጨፍክ ታጋዮች በአማራ ትግል ውስጥ የሚሳተፉ ታጋዮች መሪዎች የተወለዱበት አካባቢ ነው ብለህ ህዝብን በጅምላ እየጨፈጨፍክ ስለ ወደብ ብታወራ በየትኛው አይምሮ ነው ሊቀበል የሚችለው ነው? ስለዚህ ወደብስ አመተህ የትኛውን ህዝብ ነው ልታስተናግድ እየፈለግ ያለው? ወደብስ በምን መልኩ ነው ሊመጣ የሚችለው? እዛ ላይ መነጋገር ስንችል ባንዳዎች ወዘተ ወዘተ የሚሉን እንግዲህ በባንዳነት ደረጃ ከተፈረጀ ከአብይ አህመድ በላይ ባንዳ አለ ያላሉ። ያኔ በጨነቀው ጊዜ የኤርትራን መንግስት ለምኖ ጠርቶ ሰራዊቱ ችግር ደርሶበት ወደ ኤርትራ ተሻግሮ ራቁቱን ሄደ። የኤርትራ መንግስትና ህዝብ ነው ሰራዊቴን ያለበሰው ብሎ ሲናገር የነበረ አብይ አህመድ ዛሬ ማንን ነው ባንዳ ብሎ ሊከስ የቻለው? በካድሬዎቹ ነው። እና ይህንን ነው እኛም እንቃወመው። ቅድምም ቴዲ ያነሳው ነገር አለ። ሀገር ሌላ፣ የፖለቲካ ድርጅት ሌላ፣ ብዙ ነገሮች ያነሳቸው። እኔ ሀገርን ከተራራና ከወንዝ ጋር እያያችሁት ከሆነ ትክክል ነው እያለ ሀገር ማለት ህዝብ ነው ብለን የምናስብ ከሆነ ህዝብ፣ ንጹሐን ህዝብ፣ ምንም የማያውቁ ህጻናቶች በድሮል እየተጨፈጨፉ ቴክኖሎጂው ባፈራው መሳሪያ ሙከራ እየተደረጉ በዚህ ሰዓት ስለ ሀገር የምናወራው የትኛው ላይ ነው? የትኛውን ሀገር ነው እያወራን ያለ ነው የሚለው በደንብ መታየት አለበት ብዬ አስባለሁ። እና እሱ በዛ ቢታይ ነው መነጋገሪያ ሆኖ እንግዲህ ጦርነት ሊነሳ ሲል ምልክቶች አሉት። ጦርነት የሚያቅሰው በርካታ ምልክቶች አሉ፣ የሚታዩ ነገሮች አሉ። አሁን የብልጽግና መንግስት ከዚህ በፊት ትልቅ ባለስልጣን የነበረ ፕሬዚዳንት ሆኖ ሀገር ሲመራ የነበረን ሰው በዛ በኩል ጉሸማዎች እያካሄዱ እንደገና ደግሞ ወያኔ ትናንት ያደረገውን የኤርትራን መንግስት እየከሰስክ የቀጠናው ጸረ ሰላም ነው ብለህ ራስህ እየከሰስክ ከአብይ አህመድ በላይ
የቀጠናው ጸረ ሰላም የለም። ከሁሉም አካባቢዎች ጋር ተጣልቷል። አድርገህ ሌላን መንግስት ጸረ ሰላም ነው ብለህ ስትከስና ያንን ልትወነጅ ስትሄድ ምን እያደረግክ ነው? ምን እየተሰራ ነው? ያሉት እንቅስቃሴዎች እኮ እንከታተላለን። እየተደረጉ ያሉት ነገሮች ደግሞ እናያቸዋለን። አንዳንድ ዝግጅቶችንም እናያለን። ያ ማለት ግን ሀገራችን እንጠላለን ማለት ግን አይደለም። ማንም ይሄን የሚያደርግ የለም። ስለዚህ ይሄ ጦርነት ከኤርትራ ጋር የሚደረገው ጦርነት ምን አግባብ አለው ብለን እኔ ያደርገዋል የሚል እምነት የለኝም። ቢኮዝ ስርዓቱ ያለበትን ደረጃ ስለምረዳ አቅሙ ብቃቱም የለውም። ያ ማለት ግን ኢትዮጵያ የምትባል ሀገር ትልቅ ህዝብ ለመብቷ ለራሷ ማንም የውጭ ሀገራት መጥቶ እጨፈልቅሻለሁ አጠፋሻለሁ ሲል ህዝቡ ዝም ይላል የሚል አይደለም አሳቤ። በዛ ደረጃ የኤርትራ መንግስት ለኢትዮጵያ አስጊ ሆኖ መጥቷል ወይ የሚለው ነገር ስትገመገም ግን የለም፣ ምንም ነገር የለም። ይሄንን ተቀብላችሁ አብይ አህመድ በሚላችሁ ልክ አጨብጭቡ የሚሉ ሰዎች ስላሉ እሱን አናደርገውም ነው። የሚያጨበጭብ የለም። አንደኛ የአብይ አህመድ መንግስት መሪ ነው ብዬ ስለማላስብ፣ መንግስት ነው ብዬ ስለማላስብ፣ ኢትዮጵያንም ይወክላል ብዬ ስለማላስብ በአብይ አህመድና በኤርትራ መንግስት መካከል የተደረገ ነው ብዬ ነው ማስበው እንጂ በኤርትራ መንግስትና በኢትዮጵያ መንግስት የተደረገ ነው የሚል እምነት የለኝም። አሁን እየተደረገ ያለው የጦርነት ጉሸማ። ስለዚህ ከዛ አንጻር ተቀባይነት የሌለው ነው ብለን መናገር በአንዳ ሊያስብል የሚችል ነገር አይደለም። የወደብ ጥያቄ የምናምን ጥያቄዎች የሚነሱት አሁን አይደለም። አግባብም አለው ብዙ ነገሮችን ለማድረግ ለመነጋገር፣ ለመጠየቅ። አሁን እዚህ ካድሬ ሲናገር እንደሰማችሁት እነሱት አሁን አይደለም። አክሰስ ለማግኘት ጦርነት ማወጅ ያለብህ አይመስለኝም። አክሰስ ለማግኘት ሌላን መንግስት መክሰስ ያለብህ አይመስለኝም። ማጋጨት ያለብህ አይመስለኝም። የሌላን መንግስት ሀገር ሰላም ለመንሳት ተቃዋሚ ወዘተ ልታደራጅ የሚገባ አይመስለኝም። ከዚህ አንጻር የሚጠቅም ስራ ነው ብዬ አላምንም። እና ይሄንን ባንዳ የሚሉት ባንዶች ራሳቸው ሆኖ ሳለ የአማራውን ትግል በዛ መልኩ ማየታቸው ትክክል አይደለም ነው። የቅድም ደግሞ አንድ ትንተና በተለይም ደግሞ መጀመሪያ አካባቢ ሰዎች አስገብተ አንዳንድ ሀሳብ ሲሰጡ የሰማቸው የአማራ ፋኖ የትኛው ፋኖ ነው ከኤርትራ መንግስት ጋራም ወይም ከወያኔ ጋራ እንደራደራለን አሊያንስ እንፈጥራለን ያለ አካል የለም። የትኛው የአማራ ፋኖ ነው ብላችሁ መነጋገር የፈለጋችሁበት ሁኔታ ደግሞ ትክክል ነው እያለ የአማራ ፋኖ የትግል ሂደቶች አሉት። የትግል ጥራት እያደረገ ነው። እርስ በርሱ የሚያደርገው የመከራከርና እስካሁን ድረስ እንዲጠራ የአማራን ትግል እንዲመጥን የሚደረገው ግብግብ ጎልቶ ወጥቶ ልዩነት የፈጠረ ነገር የለም። በአቋም ልዩነት የለም። ስለዚህ የትግል ጥራት በሚደረገው ነገሮች ላይ የትኛው የአማራ ፋኖ ነው ከሌላ ሀገራት ጋር አሊያንስ እንፍጠር ወይም ከገሌ ጋር አላለም። በነገራችን ላይ የአማራን ህዝብ ጠላት ለመቀነስ የሚደረጉ ትግሎች ሙሉ እንሞክራለን። የአማራ ህዝብ ከየትኛውም የጎረቤት ሀገር ጋር ከየትኛውም የጎረቤት ሀገር ጋር ጠላትነት አለው እያላም የለውም። በጠላትነት የሚፈርጀው ህዝብም የለም፣ መንግስትም የለም። ስለዚህ ጠላት የሚባለውን ነገር መቀነስ ስላለብን ፕሬዠር መቀነስ ስላለብን ከአብዛኛዎቹ የጎረቤት ሀገራቶች ጋር በሰላማዊ ግንኙነት ብናደርግ አብይ አህመድን ፍቃድ አንጠይቀው ብዬ አምናለሁ። የአብይ አህመድን ፍቃድ ብንጠይቅ አይደለም እንደ አማራ። ከዚህ አንጻር ፋኖዎችን የትኛው ነው እያሉ የሚከፋፍሉ ሰዎች ስላየው እሱ ትክክል አይደለም ብዬ አምናለሁ። እና እኔ አሁንም ደጋግመን ማየት ያለብን ከኤርትራ ጋር የሚደረገው ሰጣ ገባ አብይ አህመድ መንግስት ነኝ እስካለ ድረስ የመንግስትነት ሚናውን ይወጣ እንጂ ህዝብን ሞቢላይዝ አድርጎ የአማራን ህዝብ ሊያሰልፍ የሚችልበት አቅም ብቃት አለው ብዬ አላምንም። ትክክልም አይደለም ያምናለሁ። ታንኪዩ ቴዲ። ናገርና ወደ ዶክተር ታሜ መጣለው። ሁላችሁም ኢትዮጵያውያን ራሳችሁን አንድ ጥያቄ እንድጠይቁ ነው። ለምሳሌ አሁን ጎረቤታችን ድምፅ ይሰማል። ጎረቤታችን ጅቡቲን ብናያት ስንት ሺህ ማይልስ ርቀት አቋርጠው መጥተው አሜሪካኖች ወታደራዊ ቪዛ አላቸው፣ ጃፓኖች ወታደራዊ ቪዛ አላቸው፣ ቻይና ወታደራዊ ቪዛ አላት፣ ፈረንሳይ አላት። እኛ ስንጠይቅ ግን እንደ ነውር ይቆጠርብናል። ወደ ውሃ ስንጠጋ ግብፅ ስንት ሺህ ማይልስ ርቀት መታ ጠላቶቻችንን ወይም ደግሞ እንቅፋት ትሆንብናለች። ምን ማዕት ነው የመጣብን? እኛ ዲፕሎማሲ ክሽፈት ነው? አጠያየቅ አለመቻል ነው? የውስጥ ክፍፍሎቻችንን እንደ መልካም አጋጣሚ በመጠቀም ነው?
ምንድነው የበደልነው እኛ? ምንድነው እኛ ያደረግነው ነገር? ስንት ሺህ ማይልስ አቋርጠው መጥተው ውሃን እየተጠቀሙ ያሉ እያሉ ሶማሌላንድ ጋር ስንሄድ ግብፅ የአረብ ሊግ ራሱ መግለጫ አወጣብናል። ፍልስጤማውያን ከጋዛ ሲፈናቀሉና ግብፅና ዮርዳኖስ እንኳን ተቀበያቸው ሲባሉ የአረብ ሊግ መግለጫ አላወጣም። ኢትዮጵያ ግን የውሃ ጋር ስትጠጋ የአረብ ሊግ ራሱ ሳይቀር መግለጫ ያወጣብናል። ውሃ ጋር እንዳንቀርብ ይህን ያህል ዘመቻ ቢደርስብን ለምንድን ነው? ይሄ የናሽናል ሴኩሪቲ ጉዳይ ነው። ውሃ እቃ ሸቀጥ ለማስገባትና ለማስወጣት ብቻ አይደለም። ውሃ ጋር መጠየቅ፣ ውሃ ጋር መጠጋት በነገራችን ላይ እንደ ሀገር ደካማ ስለሆነን እንጂ ይህ የናሽናል ሴኩሪቲ ጉዳይ ማንም ሀገር አሜሪካኖች የምኑሮ ዶክትሪን የሚባል አላቸው። ጄምስ ምኑሮ የሚባል 5ኛው የአሜሪካ ፕሬዚዳንት ዌስተርን ሄሚስፌር ላይ የትኛውም አውሮፓ ሀገር ከየትኛውም ጋር አላንስ አይፈጥርም። ማንበብ ትችላላችሁ። ራሽያ የኩባ ሚሳይል ክራይስን ታውቃላችሁ። ደካማ ስለሆንን እንደ ሀገር አንድነት ስለሌለን ግን ግብፃውያን 5000 ማይልስ ተጉዘው መጥተው እዚህ አፍንጫችን ስር ከሶማሌ ጋር ስምምነት ይፈጥሩብናል። ይሄ እንደ ሀገር የኔም የእናንተ ሞት ነው። የመጨረሻ ውርደታችን ማሳያ ነው እንጂ ምን ሲደረግ የትኛውም ዓለም ላይ እንደዚህ አይነት ነገር ይሄ የናሽናል ሴኩሪቲ ጉዳይ የትኛውም ዓለም እንደዚህ በዋዛ የለም እና አንድነታችን ስለተሸረሸረ ነው። አገዛዞቻችን ብልጠት ስለጎደላቸው ነው። ምንድን ነው ይሄ እንደዚህ ያለ ዘመቻ የሚደረግብን? ዋጋ ስንጠጋ በአምስቱም አቅጣጫ እንዲከሽፍ መግለጫ ያወጣሉ፣ ይረባረባሉ። የኛ የሆነውን ነገር ግን ለመጠቀም ከዚህም ከዛም ይመጣሉና ይሄ ነገር መታሰብ ስላለበት ነው። ሀገር ስትዋረድ የሚዋረደው ብዙዎቻችሁ ከፓርቲ ጋር ወይ ከገዢዎች ጋር ስለምታያይዙ ነው እንጂ እኔና እናንተን እያዋረዱ ነው። እኔና እናንተን እያዋረዱ ነው እንጂ ኤርትራውያን ሰሞኑ የሚያደርጉትን አይታችኋል። እነሱ ቤት ገብታችሁ ኢሳያስ አፈወርቂን ትሳደባላችሁ። እነሱ ጋር ገብታችሁ አንድ ኤርትራ ትሳደባላችሁ፣ ታዋርዳላችሁ፣ ይፈቅዱላችኋል። ከነ ድክመታቸው ጠንካሮች ናቸው። ከነ ድክመታቸው በጣም ጠንካሮች ናቸው፣ ቀብራሮች ናቸው። የኛ ከዚህ ግን ከኛ ግን ወገናችሁ ቤት ገብታችሁ ግን ስትሳደቡ ነበር፣ ስታዋርዱ፣ ስትሳደቡ ምናምን ነበር። አበባና ኮፍያ ለቃቅመ ሊሆን ይችላል፣ ግን ይሄ ውርደት ነው። እየሳቁብህ ነው። እንዴት ያለ ሰው ነው? እግዚአብሔርስ እንዲህ ያለ ሰው እንዲያም ያለ ሰው ምድር ላይ አለ እያሉ እያለቀሱብህ እየሳቁብህ ነው። እና ይሄን ጉዳይ እንድናወራ ስለፈለግኩኝ ነው። እሺ፣ ከዩናይትድ አማራ ቀጥለህ ዶክተር አንተነህ ነኛ ያ ስለ ወደብ ጉዳይ እያወረን ነው። ጅቡቲን ቻይና፣ ራሽያ፣ አሜሪካ፣ ፈረንሳይ እነዚህ ሁሉ ሀገራት እዛ ከትሞ ነው ያሉት። ጅቡቲ የዛኔ ነፃ ስትወጣ 100 ዓመት ሲሞላ ወደ ኢትዮጵያ መመለስ ይቻል ነበር። ሀገራችን ነበረች። በጊዜ የደርግ መንግስት በጦርነት በተለያዩ ጉዳዮች ተጠምዶ ስለነበረ አሁን የኤርትራንን በኩል እንደ ኦፕሽን ስለተመለከተ ብዙም ትኩረት አልሰጠም ብዬ አሰብኩ። አሁን ያለንበት ሁኔታ እንዳልከውም ሸቀጥ ብቻ አይደለም። የባህር በር ሴኪዩሪቲ ነው። ምናልባትም እነ ጠቅላይ ሚኒስትር መለስ ዜናዊ ወደ ስልጣን በሚመጡበት ጊዜ በዚህ ልክ አስፈላጊነቱ አልታያቸውም፣ ወይም በዓለምም ወደብ ያን ያክል አስፈላጊና የሚያጓጓ አይመስለኝም። የእነሱ ድክመታቸው እንዳለ ሆኖ ግን እየዋላ እያደረ አሁን የባህር በር ጉዳይ የዳህንነት ጉዳይ ነው። ከሸቀጥ በላይ ሸቀጥን ከየትኛውም በኬንያ እናስገባለን፣ በጅቡቲ እናስገባለን፣ በሱዳንም እናስገባለን። ሸቀጥ አይደለም አሁን ትልቁ ጨውታ። እነዛ ሸቀጦች በሚመጡባቸው መንገዶች ዳህንነት ያስፈልጋል። ምክንያቱም የባህር ወንበዴዎች የመዝረፍ ጉዳይ አለ። በተለይ የየመን እዛ አካባቢ የየመን እንደ ሀገር መፍረስ ለእኛ አይደለም ለትላልቆቹም ትልቅ ስጋት ይለዋል። እነዚህ ነገሮችን ለማስጠበቅና ተሰሚነትን ከፍ ለማድረግ የባህር በር ግድ ነው። ስለዚህ የድሮዎቹ ሰፊ ስህተት እንደሰሩ እናውቃለን። ለሱ ክርክር እንመጣለን። ምን ያክል
ለኤርትራ ተከራክሮ እንዲሸኙ ይህንን የኤርትራ ወንድማችንም ስለመጣ እሱን በየትኛውም አይነት ሁኔታ መከራከር እንችላለን። ተገቢ አልነበረም። ኢትዮጵያ ወደ ማጣት አልነበረባትም። አሁን ያለው ስህተት ደግሞ ሁል ጊዜ የኢትዮጵያ መንግስታት የሚሰሩ ስህተት መልኩ ይለያያል እንጂ ያው ነው። አሁን በአሁኑ ጊዜ ኢትዮጵያ ጦርነት ባይኖራትና በሀገር ጉዳይ በተለይ ኢንተርናል ፖሊሲያችን የተስተካከለ ሆኖ ኢንቴግሬትድ የሆነ ህዝብ ኖረን ኖሮ ተደማምጠ ባለው ኃይል ተሰሚነትም ከፍላል። በዛው ልክ ግን እንደዚህ አይነት መንግስት የለንም። ቴዲ በአንድ ሀገር ውስጥ እኮ አንድ ህዝብ የአገር ስሜት እንዳይሰማ አድርጎ የሚሰሩ መንግስታት ናቸው። በተለይ እኔ አሁን በጣም ስትሬስፉል አድርጌ የሚያወራው ብልጽግና ከመጣ በኋላ ነው። ኢሪቴት የሚያደርግ ነገር ነው የሚታየው። ለምሳሌ አሁን ሰሞኑን በጣም የሚገርመው ነገር የጠቅላይ ሚኒስትር ፎር ይርስ ኮሪደር ልማት ኢትዮጵያ ውስጥ በትላልቅ ከተሞች ይሰራ ነበር። በተለይ ክልል ከተሞች፣ ሆሳና የክልል ከተማ ነው የማዕከላዊ ኢትዮጵያ። ሰሞኑን ሆሳና በደሞዝ የወር ደሞዛችሁን አዋጥታችሁ ኮሪደር ልማት ስሩ ተብሎ ግርግር ነው። የኢትዮጵያ መንግስት በአንድ ክልል 3 እና 4 ከተሞችን መርጦ በአውሮፓ ልክ ማብራትና ኮሪደር ልማት ሲያሰራ ሆሳና ሲደርስ ግን ህዝቡ ነው ገንዘብ አዋጥቶ የሚያሰራው። የሀዲያ ህዝብ ፎር ይርስ ደሞዝ ከልክሎ ተማሪዎች ትምህርት ቤት አጥቶ ሆስፒታሎች ተዘግቶ በብዙ መከራ ያለፈው ህዝብ ነው። ይሄ መንግስት ለሀዲያ ህዝብ ሚኑ ነው ንገረኝ እስቲ። ከዚህ መንግስት ጋር አብረህ ከምትሰራ እሱ የሚፈርስበትን መንገድ ነው መስራት የሚያዋጣክ። ምክንያቱም ህዝብ በዚህ ልክ ከፍሎ ልክ እንደ ኢክሊፕስ ውሰደው። ኢክሊፕስ በአንድ በኩል ፀሐይ ሲሆን ሌላው በኩል ግርዶሽ ነው። ኢትዮጵያ ውስጥ እንደዚህ አይነት ነገር ነው ያለው። ባለፈው ከ3 ቀን ነው ከ8 ቀን በፊት አንተ ጋር ስናወራ አንድ ልጅ ኢንቨስት ለማድረግ ኢትዮጵያ እየሄድኩ ነኝ አለ። ኢክሊፕሱ ወደ ፀሐይ ወዳለበት ነው ያለው ማለት ነው። ኢክሊፕሱ ጨለማ የሆነባቸው ሰዎች አሉ። ወደዚህኛው ወደ ጋራ መረዳት እስካልመጠን ድረስ ምንም ብታወራ ደምን የሚያፈላ መንግስት እያለ ድረስ ምንም ልታደርግ አችልም። ተሰሚነትን በዛው ልክ ነው የሚሆነው። ናይጄሪያን የሚያክል ትልቅ ሀገር በነገራችን ላይ 200 ምናምን ሚሊዮን ህዝብ ይዞ ነዳጅ ኖሯቸው የናይጄሪያን ያክል የተማረ ሰው የለም አፍሪካ ውስጥ። በአሜሪካ የናይጄሪያ ኢሚግራንት 25% ኦፍ ናይጄሪያንስ በአሜሪካ ውስጥ ፖስት ግራጁዌት ስኩል ሄዶ ናቸው ከማስተርስ ዲግሪ በላይ። ግን ብዙ ክፍፍል ስላላቸው ተጽዕኖ ፈጥሮ አያውቁም በእነሱ ግዝፈታቸው ልክ። እኛ በምስራቅ አፍሪካ አገራት በሙሉ ቢደምሩ የእኛን ግማሽም አይ ቲንክ ከግማሽ ይበልጣሉ። እኛን ግን አያክሉ። ምስራቅ አፍሪካ በሙሉ ተጽዕኖ እንዳንፈጥር ግን በውስጥ ገብቶ ብልቶችን ለይቶ ትሪት የሚያክሙ ሰዎች አሉ፣ የሚያክሙ መንግስታት አሉ። እንደዚህ ሆነ ዶንት ቶክ አባውት ዘ ግሬትነስ ኦፍ ኢትዮጵያ። እንደዚህ አይነት ማይንድ ጭንቅላት አላቸው መሪዎቹን ይዘ ዩ ካንት ቢ ግሬት። እኔ ጠቅላይ ሚኒስትር አብይ ስልጣን ላይ ሆኖ እኩል ትሪት የማያደርገኝ ከሆነ ከእኩል ሌሎች ብሔሮች ጋር እኔ ኢትዮጵያዊነት ሊሰማኝ አይችልም። ግርዶሹ ወደ ጨለማ ነኝ። እኔ 6ቱንም ዓመት በልማት ቀጥቷቸው ደሞዝ ከልክሏቸው የቤት ክራይ ሳይከፍሉ ተማሪዎች ሳይማሩ ዩኒቨርሲቲ እንዳይገቡ ቤት ያስቀመጣቸው ለሀዲያ ህዝብ we are on the dark side of the ግርዶሽ ኢክሊፕስ what you talking about። ሂድና ያንን አስተካክል። መንግስት እንዲደግፍልህ ከፈለግ ከፖሊሲ ጋር ኔጌቲቭ ታውት አታውራ ይለኛል። I'm talking negative because the government is working on the other side። ይሄ እኮ አልነበረም። የፖለቲካ መብታችን ነው የተነጠቀው። ደርግ ይገላል። የሚገለው ግን ሁሉንም ብሔርን ነው። ደርግ ያለማል። ሁሉም ብሔር ነው የሚለማው። ደርግ ያፈናቅላል። ሪሴትልመንት ይወስዳል። ሁሉንም ነው የሚያደርገው። አሁን እኮ አንዱን ብልት የሚበላ መንግስት ነው ያለው። ህዝብን ለይቶ የሚያለማ መንግስት ነው ያለው። ህዝብን ለይቶ የሚገል መንግስት ነው ያለው። የሚያፈናቅል መንግስት ነው ያለው። አስሎንጋስ ካላስቆመ ዳት ኢዝ ፕላን። የኔ አይደለም ካለ ያስቆም። ካስቆመ ከኛ ጋር አብሮ ይሰራል። የማያስቆም ከሆነ ግን የእሱ አጀንዳ ነው። ስለዚህ ስትናገሩ ትንሽ ሞራሊቲ ይኖራችሁ። ዛሬ የሀዲያ ህዝብ
ዋና ከተማቸውን ለማልማት ደሞዛችሁን የአንድ ወር ፈርሙ ተብሎ ሲጠየቁ መንግስት ግን በቢሊዮን ዶላር በተለያዩ ኢትዮጵያ ከተሞች ላይ በሱ ባጀት ነው የሚሰራው ኮሪደር። ይህንን ማን ያምናል? የትኛው ኢትዮጵያ ያምናል? የክልል ከተማ ነው ያስብ። ስለዚህ ምንም ነገር ልታወሩ አትችሉም። በአዲስ አበባ ዙሪያ በ60 ኪሎ ሜትር በትሪሊየን የሚያፈስ መንግስት ሌሎች ኢትዮጵያውያንን አያውቅም። ስለዚህ ልታሳምና ያትሞክር። ሌላ ስለ ጦርነቱ እንምጣ። አንድ ወንድሜ አይ ቲንክ ቅድም ያወራው ዶክተር ሙላቱ ተሾማ ስለ ጦርነት ግን አወርተዋል። ለምሳሌ እሳቸው ካነሷቸው አይ ቲንክ ወደ 200 ምናምን ወርድ ውስጥ ቢያንስ 4 ጊዜ የኤርትራ መንግስት መወገድ እንዳለበት ጽፈዋል። ቢያንስ አራት ቃላት። ለምሳሌ የመጀመሪያ ኢንተርናል ጉዳይ ውስጥ ገቡ። ፓርላማ የለም፣ ህግ አስፈጻሚም ህግ ተርጓሚም ፓርላማውም ኢሳያስ ነው አሉ። ኢንተርናል ጉዳያቸው ነው። ኦኬ። ሁለተኛ ምን አሉ? በሰሜኑ የኢትዮጵያ ክፍል አዲስ ግጭት ለመቀስቀስ ኢሳያስ እየሰራ ነው ብለዋል። ክስ ነው። ሶስተኛ ኢሳያስ እንደገና ሊገመት በሚችል መልኩ አጥፊ በሆኑ እንቅስቃሴዎች ላይ ተጠምደዋል ብለዋል። ኦኬ ቀጥል። በዚህም በሰሜኑ የኢትዮጵያ ክፍል ድጋሚ ግጭት እንዲቀሰቀስ እየሰራ ነው፣ አሁኑኑ እርምጃ መወሰድ አለበት። ይህንን ያሉት ዶክተር ሙላቱ ተሾማ ነው። እንደ አልጄሪያ ዘገባ እምነት ፈቃድ በአፍሪካ ቀንድ ሰላም የምትሆነው አምባገነኑ ኢሳያስ ከስልጣን ሲነሳ አሊያም ስርዓት እንዲህ ሲደረግ ብቻ ነው። ይሄ እኮ ጦርነት ነው። ይሄ ምንድን ነው? ይሄ ዲፕሎማሲ ነው እንዴ? ይሄ ጉዳይ ተቀራርበን እንስራ ነው እንዴ እያለ ያለው? ይሄ ጉዳይ ስለ ወደብ ጉዳይ እናውራ፣ ይሄ ጉዳይ በኢትዮጵያ ጉዳይ ውስጥ አትግባ የሚል ምክር እኮ አይደለም። መወገድ አለበት ነው እያሉ ያሉት። አሁን ስለመወገድ አለመወገድ ሲያነትን ሲሯ መንግስት ማስነሳት የሚችለው የኤርትራ ህዝብ ነው። ትክክለኛ ነገር ይሄ ነው። ኤርትራ ሀገር ነች። ኤርትራ የኢትዮጵያ አንድ ግዛት አይደለችም። የኤርትራን መንግስት ማስነሳት የሚችለው ሌጂቲሜት ፓወር አለው የኤርትራ ህዝብ ነው። እኛ ግን የባህር በር ጥያቄ አለን። እንዴት እናስታርቃቸው? የባህር በር ጥያቄ ፍትሃዊ ባልሆነ መንገድ ተወስደዋል። በዚህ መከራከር እንችላለን። መፍትሄው ግን ኤርትራ ላይ ጦርነት ማወጅ ግን አይደለም። በጦርነት ብታመጣ ብዙ ችግር ውስጥ ይገባል። ኦኬ የኢትዮጵያ መንግስት ስለ ወደብ አውርቶ አያውቅም። እስቲ ፋና ቴሌቪዥንን 1 ዓመት ያለውን ፕሮግራም በሙሉ ተመልከቱ። ምንድነው ሲሰሩ የቆዩት? ቀይ ባህር ላይ እኮ ነው ሲሰሩ የነበሩት። ስለ ሀሳብ እኮ ብዙ ጊዜ ዘግበዋሉ። የብልጽግና መንግስት ደጋፊዎች ዲጂታል ክንፉ በየቀኑ እኮ ስለ ጦርነቱን እያወሩ ያሉት። ስለዚህ ጦርነት እኔ በቂ ጦርነት ውስጥ ገብተን በቅቶናል። አሁን ጦርነት አይደለም የምንፈልገው። ኤርትራ ለእኛ ከየትኛውም ጎረቤት ሀገር ቅርባት ያወራሉ። እኛም ያንን ወደብ እንፈልጋለን። መደራደር እንችላለን። ቴዲ እንዳልከንም የአንድ ይቃለኝ ለምንድን ነው ግብፅ ይህን ያክል የምትሽቀዳደመው? የአረብ ዩኒየን ለምንድን ነው ይህን ያክል ከኛ ጋር ጠላትነት ያለው የምትለው? የኛ አቂም ነው። የኛ ስለተከፋፈለን ነው። ኢንተርናል ጉዳይ ላይ ሰርቶ አንድ ድምፅ የምንጮ ቢሆን ኖሮ ጎረቤት ሁሉ ይሰማን ነበር። የተከፋፈለ ኃይል ነው ያለን። የተከፋፈለ ኃይል ስላለ ግብፅ በቀላሉ ዲቫይድ ማድረግ ትችላለች። የኢትዮጵያ ስትሬንግዝ ደግሞ ለግብፅ ሁል ጊዜ ስጋቷ ነው። ስለዚህ ስትሬንግዙ እንዳይመጣ በርትታ ትሰራለች። አሁን የኢትዮጵያ ስትሬንግዝ እንዳይመጣ በርትታ የሚሰራውን ግብፅን እንዳልከስ የኢትዮጵያ ስትሬንግዝ እንዳይመጣ ከፋፍሎ የሚመራ መንግስት አለ። ይሄ እኮን አደጋው እንጂ የግብፅን አደጋ እኮ ማንም ሰው ያውቃል። ቢኮም ለእሷም ብሔራዊ ደህንነት ጉዳይ ነው የአባይ ጉዳይ። ግን ለህዝብ እኮ ለግብፅ እኮ ምግብ የሆነ ነው ከፋፋይ መንግስት ስላለን ነው። ወንድማማቾችን አንዱን በሌላ አስነስቶ ደም ያፋስስ መንግስት ስላለን ነው። አንድ ቢያደርገን ኖሮ ግብፅም ትሰመናለች ባይነኝ። ይመለሳሉ። ቴዲ ቴንክ ዩ ዶክተር። እሺ